አንድ ቃል 3 ፊደል ሌት። ኔቲቭ ስፒከሮች ይህችን ቃል በቀን 50 ጊዜ የሚደጋግሙት። ብዙ ሰዎች ግን የሚያውቁት አለው መፍቀድ የሚለውን ትርጉሙ ብቻ ነው። ነገር ግን ያ እውነታ 10% ብቻ ነው። አሁን በ4 ደቂቃ ውስጥ ይህችን ፓወርፉል የሆነች ቃል ልክ እንደ ፈረንጆች እንዴት መጠቀም እንደምንችል እናያለን። እስከ መጨረሻው ቆዩ። ሁሉም ነገር ህግ ያስፈልገዋል አይደል? ሌት እንዴት እንጠቀማታለን? ሌት ከዛ ፐርሰን ወይም የሆነ ቲግ ነገር ይገባል። ከዛ ቤዝ ቨርብ መጠቀማለን። ቤዝ ቨርብ ማለት ቀጥታ ከዲክሽነሪ የምናገኘው ኤስ ያልተጨመረበት አይንጅ ያልሆነ ያልተቀያየረ ቨርብ። አበበ ሌት ፋጡማ ዩዝ ሂዝ ካርስ። ሌት ለን ስለዚህ ዩዝ ነው ያለ። ዩዝ ቤዝ ቨርብ ናት። ዩዝስ አላልንም፣ ዩዚንግ አላልንም። ዩዝ ነው ቤዝ ቨርብ መጠቀም ያለብን። ሺ ላይት ዘ ኦልድ ፔፐር በርን። አሮጌ ወረቀቶች እንዲቃጠሉ አደረገች። እዚህ ጋር በርን ቤዝ ቨርብ ነው። ይችን ህግ እንዳትረሱ። ከሌት በኋላ ቤዝ ቨርብ ነው እንጂ የምንጠቀም ቱ አንጠቀም፣ አይንጅም አንጠቀም። ይህንን ካወቃችሁ የሌትን ቀን በቀን የምንጠቀማቸው 3 ጠቀሜታዎች እናያለን። የመጀመሪያው ጊቭ ፐርሚሽን፣ ፍቃድ መስጠት። ሌት ማለት አሎ ማለት ነው፣ መፍቀድ ማለት ይሆናል። ለምሳሌ መጨረሻ ላይ እንዲናገር ፈቀደችለት ስትሉ ሺ ፋይናሊ ሌት ሂም ስፒክ ትላላችሁ። አጎቴ ወደ አዲስ አበባ ብቻዬን ልሄድ ፈቀደልኝ ማለት ብትፈልጉ ማይ አንክል ሌት ሚ ትራቭል አዲስ አሎን ትላላችሁ። አሎን ብቻዬን ለማለት ነው። ከሌት በኋላ ሌት ሚ ብለን ትራቭል ቤዝ ቨርብ ነው የተጠቀምነው። እዚህ ጋር ቱ ስላለች ቱን ተጠቀምን ልትሉ ትችላላችሁ። ነገር ግን ቱን የተጠቀምነው ከቤዝ ቨርቡ በፊት አይደለም። ቱ አዲስ ብለን አገሩን ወይም አቅጣጫውን የሚሄድበትን ለመጠቆም ነው የተጠቀምናል። ቱ አፍራሽ ንግግር ስናደርገው ስራ ቦታ ላይ ሆናችሁ አለቃው ቀደም ብለን እንድንወጣ አይፈቅድልንም ማለት ብትፈልጉ the boss will let us leave early። ነገር ግን the boss will let us to leave early ብትሉ ኤክስ ትሆናላችሁ፣ ምክንያቱም ቱን አስገብታችኋል። እዚህ ጋር ወን ያልነው ዊል ኖት የሚለው ስታጠው ወንት ትሆናለች። ፒን ሳይለንት ስለምትሆን ወን ትሆናለች ማለት ነው። ይሄ የእንግሊዝኛ ንግግር ትሪክ ምንም ማድረግ አይቻልም። እዚህ ጋር ምን ትይዛላችሁ? ወን ሌት ከሆነ ፍቃድ የለም ማለት ነው። አይ ዊል ሌት ካላችሁ ግን ፈቅጄልሃለሁ ወይም በሩ ክፍት ነው ማለት ነው። ዊል ባይ ዘ ዌይ ፕሮሚስን የምታሳይ ቃላችሁን ሰጣችኋል ማለት ነው። አይ ዊል ሄልፕ ዩ ብትሉ እረዳሃለሁ ቃል እየገባችሁ። ሁለተኛው ቀን በቀን የምንጠቀመው የሌት ጥቅም ደግሞ ኢንቫይቴሽን ወይም ድርጊትን ለመግለጽ እንጠቀመዋለን። ጓደኛችሁን የሚበላ ነገር ለመጋበዝ ፈለጋችሁን we should go eat እንዳትሉ ሌትን ተጠቀሙ። ሌትስ ብላችሁ ሌት አስ ማለት ነው። ሌትስ ኢት እንብላ ትላላችሁ። እናውራ ማለት ስትፈልጉ ሌትስ ቶክ። ጊዜያችን አናጥፋ ማለት ስትፈልጉ ሌትስ ናት ዌስት ታይም። አንድ ላይ ሆናችሁ የሆነ ከጓደኞቻችሁ ጋር ወይም ከሰው ጋር ስታደርጉ ሌትስ የሚለውን ቃል ለመጠቀም። እዚህ ጋር መያዝ የለባችሁ ነገር አናድርግ ማለት ከፈለጋችሁ ሌትስ ናት ብላችሁ ነው። ሌትስ ናት እንግዲህ ከሰዎች ጋር ሁሉ ጊዜ በጋራ የሚያደርገው ነገር አለ አይደል? ሌትስ የሚለው ቃል የእናንተ ነው ማለት ነው። ሶስተኛው ቀን በቀን የምንጠቀመው የሌት ጥቅሙ ደግሞ ፍሬዝ በመሆኑ ወይም ሀረግ በመሆኑ ናቹራል፣ እንደ ፈረንጆች ተናጋሪ ከንግራችሁ አንድ ስቴፕ ከፍ ያደርግላችኋል። ምን እንደሆኑ እንያቸው። የመጀመሪያው የተለመደ ፍሬዝ አሳውቀኝ ለማለት ስትፈልጉ ምን ትላላችሁ? ለሚ ነው ካላችሁ ልክ ናችሁ። ለሚ ነው እርሳው፣ በቃ ወደፊት ቀጥል ማለት ስትፈልጉ ደግሞ ሌት ኢት ጎ በቃ አታስታውሰው ለማለት ነው። መከፋታችሁ ለመግለጽ ስትፈልጉ ደግሞ ለሚዳው ዳውን ወደታች ሰውን ታዝናላችሁ። እውነተኛው ዓለም ላይ እነዚህ ሴንቴንሶች እንዴት እንጠቀማለን የሚለውን ነው። ስትደርስ ደውልኝ አሳውቀኝ ማለት ስትፈልጉ ኮል ሚ ዌን ዩ አራይቭ ለሚ ነው ስትደርስ ደውልኝ አሳውቀኝ ለማለት ነው። አንድ ይሆናል በቃ ስትሉ ደግሞ ኢት ሃፕንድ ሌት ጎ ትላላችሁ። አንድ ይሆናል በቃ ወደፊት ቀጥል ለማለት። በፈተና ወድቋል እና ቤተሰቦቹን አሳዝኗል ለማለት ስትፈልጉ he failed the exam and let his family down። በፈተና ወደቀና ምን አደረገ? ቤተሰቦቹን አሳዘናቸው። let his family down። alright ከዚህ በኋላ እነዚህ 3 ፍሬዞች ራሱ በየንግግራችሁ መሃል ማስገባት ከቻላችሁ ከበፊቱ እንግሊዘኛችሁ 10 እጥፍ የተሻለ ይሆንላችሁ። ብዙ ሰዎች የሚሰሩትን ተደጋጋሚ ስህተት እንዴ ሌትና ሜክን አንድ አድርጎ ማየት። ሌት ከሆነ ቀጥታ መፍቀድ ፈቅዳቸዋል ማለት፣ ሜክ ከሆነ ግን ማስገደዳለሁ። let him go እንዲሄድ ፈቀደችለት ማለት። by the way ጋር ሌት ያልናት ፓስት ናት፣ ምክንያቱም ሺ ብሎ ፕሬዘንት ቢሆን ሌት ነበር። ፓስት ስለሆነ ግን ሌት ነው ያልነው። እዚህ ጋር ኢመደበኛ ስለሆነ ፕሬዘንቱም ፓስቱም ሌት ነው። እዚህ ጋር ልጁ በፍቃዱ ነው የሄደ። ሺ ሜድ ሂም ጎ ብንለው ግን እንዲሄድ አስገድደው ነበር ማለት ነው። በአጭሩ ልዩነታችሁ ሌት ከሆነ ፍቃድ አለበት፣ በፍቃድ የሚደረግ ነገር ነው። ሜክ ከሆነ ግን አስገዳጅ የሆነ ነገር ነው ማለት ነው። አሁን 3 ሰከንድ ሰጣችኋለሁ፣ በቶሎ ጥያቄን ተመልሳላችሁ። የመጀመሪያው አሳውቀኝ ስትሉ ምን ትላላችሁ? ለሚ ነው ካላችሁ ልክ ናችሁ። ሌት ሚ ኖ። ጓደኛችሁን ቡና መጋበዝ ፈለጋችሁ ምን ትሉታላችሁ? ሌትስ ጌት ኮፊ ካላችሁ ወንደርፉል
አንድ ጓደኛችሁ ሊረዳችሁ ቃል ገብቶ ነበር፣ ነገር ግን ብጠብቁት ቀረ። አሳፈረኝ ወይም አሳዘነኝ ማለት ትፈልጉ ይለምዳው ካላችሁ ፐርፌክት። ሌት ዝም ብሎ ግራመር አይደለም፣ እንግሊዘኛችሁን በኮንፊደንስ የምትናገሩበት ወሳኝና ፓወርፉል የሆነ ቃል ነው። እስኪ ለእናንተ ፕራክቲስ እንዲሆናችሁ ለሚዳውን በሚለው የራሳችሁን አረፍተ ነገር ሰርታችሁ ኮሜንት ላይ ጻፉ። ዛሬ አዲስ ነገር ካገኛችሁ ቪዲዮ የእናንተ ላይክ ኤንድ ሰብስክራይብ እየጠበቀ ነው። Thanks for watching. God bless Ethiopia.